ራሱ ያስጽፋል ምን ይላል። ከዚህ በፊትም እንዲህ አይነት ነገር ሸውዶ ሄደ። ተሸወዳችሁለት። እደግመዋለሁ። ከፈለገ ኢትዮጵያ ነው ያለሁት አሁን ላይ በአላህ ስም እላለሁ በአካል ሂጄ ልወያይላችሁ። ከየት ከተደበቀበት ቦታ ውጣ በሉትና እኔ አዲስ አበባ ነው ያለሁት። ገብታችኋል? ና በሉትና ከፈለገ በቤተ ክርስቲያን ውስጥ ይሁን ይሄ ነገር ደስ በሚለኝ እንዳውም አባቶች ባሉበት ቦታ ቢሆን ደስ ይለኛል። ያን የብልግና ቃላቱን ከነሱ ፊት ለመናገር ያፈረና ሊያቋርጥም ይችላል በሚለው ማለት ነው። ገብታችኋል? ያው ኢትዮጵያ ነው ያለሁት በአካል ይፈልግሃል እንዳውም በሉት። ውይይቱ በአካል ይሁን የኢትዮጵያ ሕዝብ በተሰበሰበበት አዲስ አበባ ላይ በፈለገበት ቤተ ክርስቲያን ይሁን እኔ እሄዳለሁ። ሀያ ድረስለት። እሺ አይ ጥያቄ ያለ ክርስቲያን ካለ ገብቶ ክርስቲያን ጓደኛ አለክ? ጨረስክ? እሱ ነው ጥያቄ? አይደለም መልስልኝ። ቆይ አለክ ወይስ የለም? ልመልስ ስለሆነ ነው። ጨረስኩ። ጥያቄ እንድትጨርስ እድል እየሰጠህ ነው። ጨረስኩ። እሺ ልጨርስ። ሁላችሁም አዳምጡ። አሁን ነቢያችሁ ምን ብሎ ነበረ? ቡሃሪ 5394 ላይ ክርስቲያን ጓደኛ አሁን የትኛውም ካፊሮቹ ያላመኑት ከኛ 7 አንጀት አላቸው ብሎ ተናግሯል። እና የትኛው ነው ከሙስሊምና ከካፊሮቹ በደንብ የሚበላው? 7 አንጀት አላቸው ብሎ እንዴት ተናገረ? እሱ ላይ ልትመልስልኝ ትችላለህ? መልሳለህ? 7 አንጀት አላቸው የሚለውን አውጣ። ትልቁ ላይ ነው እኮ አውጣ። ቡሃሪ 5394 ስልክ ትርፍ አልያዝኩኝም ታውቃለህ? አውጣው። ምን ችግር አለ ብታወጣው? እስኪ አንተ አውጣው ልብ ካለ። እሺ ቤት አድርገህ የቅድም ቃል ልድገመው። ክርስቲያኖች እኔ ቤት ስትመጡ አንድ ቤት አድርገህ ለምታነሱት ሁሉ ጥያቄና ትችት ገና ሐሳቡን ስታነሱ የት እንዳለ ያ ሐዲስ ምን እንደሚል ሙሉ ምን እንደጨመራችሁበት ምን እንደቀነሳችሁበት አውቃለሁ። ሐዲሱ ምን እንደሚል ልንገርህ። እነ ልካፍር የእኩሉ ቤት አድርገህ አንተማ አውጣ ብለህ ማውጣት አልቻልክም እኮ። አንተ አውጣውና አንዱ ሚውት አድርገህ ለምን ትረብሻላችሁ? እንደ ጠየቃችሁ አይደለ? መልሱ እንደመለሰልህ ደግሞ እድል ስጠኝ። እሺ አውጣው። አዳምጥ። አንተ የተናገርከው የለም እንድታወጣ እድል እየሰጠሁ ነው። 7 አንጀት አለው ካፊር የሚል የለም እዚያ ላይ ምን እንደሚል ልንገርህ። ከዛ አውጣዋለሁ፣ ችግር የለውም። እኔ ያልኩት ነው ያለው ወይንስ አንተ ያልከው የሚለውን ልናየው ነው። አንተ እንድታወጣ እድል ልሰጥህና ምን ያክል እንደዋሸህ በራስህ እጅ ላሳየህ ነበረ። አይን ያላወጣም አልከኝ። አሁን መልሱን ልበልስልህ። አዳምጥ ሚውት አድርገህ። በፈጣሪ ስም ምን ይሻላችኋል? ጥያቄ ጠይቃችሁ እንድትፈልጉ እንድትጠይቁ ነፃነት ሰተናችሁ እንድንመልስ ደግሞ ነፃነት ለምን አትሰጡንም? በራሳችን ቤት ያው እየለመንኳቸው ነው። እስኪ መልስ አንድ ጊዜ። እሺ ሐዲሱ የሚለው ምንድን ነው ከተባለ ካፊር 7 አንጀት አለው የሚል ሳይሆን ካፊር በ7 አንጀት ይበላል ነው የሚለው። በ7 አንጀቱ ይበላል፣ ሙስሊም በአንድ አንጀቱ ይበላል። ታዲያ 7 አንጀት አለው የሚል ቃል እዚያ ቦታ ላይ አታገኙም። በ7 አንጀት ይበላል የሚል ነው ያለው። በ7 አንጀት ይበላል ታዲያ ማለት ምን ለማለት ነው ከተባለ ምን ያክል ለምድራዊ ህይወታቸው ትኩረት እንደሚያደርጉና አማኝ ግን ከምድራዊ ትኩረቱ ይልቅ ስለ ቀጣዩ ዓለም ትኩረት እንደሚያደርግ የተገለጸበት የሆነ ምሳሌያዊ ንግግራቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እንጂ እንደው በሰውነቱ ላይ 7 አንጀት አለው እያሉ አይደለም። በ7 አንጀት ይበላል ሲሉ በጣም በደንብ አድርገው ለምድራዊ ህይወታቸው ትኩረት እንደሚያደርጉና ስለ ምግብና ስለ መጠጥ እንጂ ስለ መለኮታዊ ሃይማኖታቸው ስለ መለኮታዊ አምላካቸው ስለምናምን ስለ ቀጣዩ ዓለም የሚያስቡ እንዳልሆኑ ለመግለጽ ነው። ይሄንንም አላህ ሱብሓነሁ ወተዓላ በቁርአን ላይ ሲል አንድ ሚውት አታድርግም እንዴ? ይሄንንም አውጥቼ ላሳይህ ነው ምን ለማለት እንደሆነም በዚያው ያሳያለሁ። ሚውት አድርገህ ምንም ማድረግ አይቻልም። ልክ ሲጨርስ ታስገብታላችሁ። አላህ ሱብሓነሁ ወተዓላ በሱረት ሙሐመድ ላይ ሁለተኛው ገጽ የመጀመሪያው አያ ላይ ምን ይላል? ወለዚነ ከፈሩ የተመተዑን ወየእኩሉነ ከማ ተእኩሉል አንዓም ወናሩ መስወን ለሁም አለ። እነዚያ የካዱት ሰዎች ግን አለ ይበላሉ፣ ይጠጣሉ፣ ይጣቀማሉ በምድራዊ ህይወታቸው ልክ እንደ እንስሳት እንደሚበሉት እንደሚጠጡት አለ። ነገር ግን መመለሻቸው ማረፊያቸው በቀጣይ ዓለም እሳት ነች አለ። ያ ማለት በጣም ለምግብ እንጂ ለምድራዊ ህይወታቸው እንጂ ትኩረታቸው ስለ ቀጣዩ ዓለም እንዳልሆነ ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። አሁን ሐዲሱን ላውጣላችሁ ምን ለማለትም እንደሆነ ከራሴ ትርጓሜ ሳይሆን የሊቃውንቶችን ትርጓሜ እዛው ላይ ያሳያቸዋለሁ። እሺ ያለው ግን 7 አንጀት አላቸው ሳይሆን እነሱ እንዳለው
በሰባት አንጀት ይበላል ነው የተባለው። በሰባት አንጀት ማለት ምን ለማለት ነው ታዲያ የሚለውን ደግሞ እናያለን። ኢነል ካፊር የእኩሉ ቢሰብዐት አምዓ። እሺ እንመልከተው። الكافر يأكل في 7 أمعاء والمؤمن يأكل في يعني 101. خلاصة حكم المحدث لم يروى هذا الحديث عن يروى هذا الحديث عن واقد بن محمد بن عبد الله بن عمر إلا شعبة. نتكلم كان ابن عمر لا يأكل حتى يعني يؤتى بمسكين يأكل معه. ولا غير الله تعالى ترجمي ما سيشفعله. فأدخلت رجلا يأكل معه فأكل كثيرا فقال يا نافع لا تدخل هذا علي. سمعت النبي صلى الله عليه وسلم يقول المؤمن يأكل في معا واحد والكافر يأكل في 7 أمعاء. كافر يبلال بسبات አንጀቱ ሙስሊም ደግሞ በአንድ አንጀት ይበላል ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ነው የሚለው። ምን ለማለት ነው የሚለውን እንመልከት። علمنا النبي صلى الله عليه وسلم آداب الطعام والشراب وما يرتبط بها من ذكر الله تعالى وكيفية الإطعام وغيرها من الآداب. وفي هذا الحديث يروي نافع مولى عبد الله بن عمر أن ابن عمر رضي الله عنهما كان لا يأكل منفردا حتى يؤتى بمسكين من الفقراء الذين لا يجدون قوتهم ليأكل معه. فأدخل عليه نافع ذات مرة رجلا يأكل معه فأكل كثيرا فقال ابن عمر رضي الله عنه يا نافع لا تدخل علي هذا مرة أخرى لما فيه من الاتصاف بصفة الكافر وهي كثرة الأكل. أياشو يمكب عبزته مبلاتن لا مجلس يتنقلك على انجي اندو سبات يتلعي አንጀት አላቸው ያለው አይደለም። ግን ያለው ልጅ ምንድነው ሰባት አንጀት አለው ካፊር ብለዋል። ላንደ እዛ አይደለም። ሰባት አንጀት ይበላል ማለት በደንብ ለምግብ በጣም ትኩረት እንደሚያደርጉ ለመግለጽ ነው። ከቀጣዩ ዓለም እንትናቸው ይልቅ ማለት ነው። ስለዚህ ምን አለ አብደላህ ብን ዑመር እየተናገረ ነው። ሐዲሱን ያስተላለፈው አብደላህ ብን ዑመር ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ማለት ነው። ከዕለታት አንድ ቀን አንድ ሰው ወደ አብደላህ ብን ዑመር ብቻውን አይበላም ነበር ይላል ሐዲሱ ላይ። ብቻውን መብላት አይወድም። ልክ ምግብ ሲቀርብ ጊዜ ቤቱ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ድሃ እያስመጣ አብሮ ይበላ ነበር። ሱብሃንአላህ በጣም የሚደንቅ ስራ ነው። ብቻውን አይበላም። ልክ ምግብ ሲቀርብለት ጊዜ ድሃ ጥሩልኝ ብሏል ይልና አብሮ ይበላል። ከዕለታት አንድ ቀን አንድ ሙስሊም ድሃ አስገቡለት። ያ ሰው ደግሞ በጣም ሲበላ ተመለከተው። ሁለተኛ ሰው አታስገቡልኝ አለ። ለምን ሲባል ጊዜ ከዚያ አንድን ሐዲስ ተናገረ። ገብቷችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በአንድ አንጀቱ ይበላል፣ ካፊር ደግሞ በሰባት አንጀቱ ይበላል ብለው ተናግረዋልና ለምን ማስረጃ እንዳደረገው አያቸው አይደለ? በጣም መብላትን ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም ያንን የገለጹት እንጂ ሰባት የተለያየ አንጀት አለው ሰውየው እያሉ አይደለም። ገብቷቸዋል። አብደላህ ብን ዑመር ያን ነው አስመልክቶ የተናገረው። ይህ የኔ ግንዛቤ ሳይሆን አያቸው የሰሃቦች ግንዛቤ ራሱ እንደዚያ ነበረ። ወሂየ ከስረቱል አክል የምግብ ማብዛትን ለመግለጽ ነው። ወነፍሱል ሙእሚን تنفر ممن هو متصف بصفة الكافر ثم استدل لذلك بقوله صلى الله عليه وسلم المؤمن يأكل في معا واحد والكافر يأكل في 7 أمعاء. والمراد أن المؤمن يأكل بأدب الشرع فيأكل في معا واحد ويبارك له في القليل والكافر يأكل بمقتضى الشهوة والشرة والنهي فيأكل في 7 أمعاء حتى يملأ طبقات أمعائه كلها. وهذا تمثيل لرضا المؤمن باليسير من الدنيا وحرص الكافر على الكثير. أياشو يه يتجلسبت يه وهذا تمثيل له يه تمثيل لرضا المؤمن باليسير من الدنيا. يه مسلم بمدراي سجى ولا يعني بتكت يمدست بتكت يمبكاكا يميركا مهون لما جلس يتنجر وانا حديثنا إلى فيأكل في 7 والكافر وهذا يعني وحرص الكافر على الكثير منها. كافر وينم كهادي هو نسو دقمو كمدراوي تكما تقم بتأم ببزو يمدست مهون لما جلس يتنجر قالنا وهو إعلام بأن هم المؤمن مرضى يعني مرضاه ربه تعالى لا التوسع في المأكول فيكفيه القليل وعكسه الكافر فهمه الاستمتاع بالطيبات في حياته الدنيا. يتسببت علامة من دنو حديثه
ለምድራዊ ህይወቱ ሰውየው ካፊር የሆነ ሰው በጣም ትኩረት ማድረጉን ለመግለጽ፣ ልክ እንዲሁ ደግሞ አማኝ የሆነ ሰው ደግሞ ከምድራዊ ህይወቱ ይልቅ ለቀጣዩ ዓለም ትኩረት ማድረጉን ለመግለጽ የተነገረ የሆነ ቃል ነው ነው ጥያቄ ለአዳም እንዲሰገድ ፈጣሪ ለምንድን ነው መላእክቶችንና ሰይጣንን እንዲሰግዱለት ያደረጋቸው? እዚህ ላይ ነው ጥያቄ። በእውቀት ስለበለጣቸው ለዚያ ነው። አይ አሪፍ ነው። በእውቀት ስለበለጣቸው እንዲሰግዱ አደረጋቸው መላእክቶችንና ሰይጣንን። እሺ እና ማለት አሁን ሀሳቡን ቀይሮ ነው አሁን ላይ ማስገድ አይቻልም ይባላል አይደል? ለምንድን ነው እንደዛ አሁን የማይሰገደው? የዛኔ እንዲሰገድ አምላክ ፈቀደላቸው አይደል? አሁን ላይ ለምንድን ነው የተከለከለው? እሺ አሁን መልስ አሁን ስግደት ሲባል ጊዜ እሱ የመሰለው ልክ ለአምላክ ዛሬ እንደምንሰግደው እንደዚህ አይነት ስግደት መስሎ ላይ አይደለም። ስግደት ሲባል ሱጁድ ተሕያ ማለት ነው፣ የሰላምታ ስግደት ነው። አንተ ሰውን ሰላም ስትል ጊዜ እንደዚህ ሰላም ነው እንደምትለው አሰላሙ አለይኩም፣ ያ ነው የሆነው ነገር። ይሄን ማን ያለ ከተባለ ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ፈተውታል። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ አደምን በፈጠረው ጊዜ ሂድና ወደ መላእክቶች ሰላም ተናግረውላቸው እነርሱም የሚመልሱልህን ትሰማለህ ታያለህ ነው። አደምም ሄደና አሰላሙ አለይኩም አላቸው። ወአለይኩም ሰላም ማለት ይሄ ነው የሆነው ነገር። በዚያን ጊዜ ታዲያ የሰላምታ ስግደት የሚባለው ምን ለማለት የተባለ እንደዚህ ብሎ ሰላም ማለት እንጂ ስለ ስግደት አሁን እንደምንለው ነገር አይደለም። አሁን ሀሳቡን ቀይሮ ነው ያልከው። ድሮም ከአሁንም ከበፊቱም ጀምሮ ይሄ ለአምላክ እንደምንሰግደው አይነት ስግደት በፍጹም ለፍጥረታት መስገድ አይቻልም። ለዚያም ነው ነቢያችን ሰለላሁ ዐለይሂ ወሰለም መጥቶ ሁዘይፋ ብን ልየማን ሊሰግድላቸው ጎንበስ ሲል ጊዜ ለምን ትሰግዳለህ አሉት። አይ አይሁዶችና ክርስቲያኖች ለሊቃውንቶቻቸው እንደሚያደርጉት እኔም እርሶቸውን አክብሬያቸው ነው የክብር ነው ብሎ ዝቅ ሊል ሲል የክብር ስግደት እነሁ ላ ዩርከዑ ኢላ ሊላህ አሉት። ለአላህ እንጂ ለማንም አይሰግድም ተው አሉት። እነዚያማ መጽሐፍቶቻቸውን በርዘው ነው ብለው ተናገሩት። ስለዚህ ይሄ ለፍጥረታት ለአምላክ እንደምንሰግደው አይነት ነገር እንደዚህ አይነት ይሄ በፊትም አልታዘዝምም፣ ለአምላክ ብቻ ነው እሱ ሲታዘዝ የነበረው። ለአደም የሆነው ነገር ምንድን ነው? ሱጁድ ተሕያ ይባላል፣ የሰላምታ ስግደት። ሰውን ሰላም ስትል ዝቅ የምትላት ከጭንቅላት አለች አይደለ? ያ ነው እንጂ ሌላ አይደለም። አይ ዞሮ ተከልክሏል። አሁን ላይ ስግደትን ተከልክሏል። ሰው ዝቅ ብለህ እንትን የምትለውን ምን አይነት ስግደት በእስልምና ነው እንደተከለከለ ይናገራል አይደለ? ነቢዩ ሙሐመድ ራሱ ያ ሰውዬ ሊሰግድለት ሰግዶ ክብርን አይደለም። ቆይ አንድ አዳምጠኝ። ነቢዩ ሙሐመድ ያን ሰውዬ ከልክሎታል አይደል? ለአላህ ብቻ ነው መስገድ አለብህ ብሎ ምንድን ነው የከለከለ? አክብሮ ሲሰግድለት ነው። ምን አይነት ስግደት? ምን አይነት ስግደት የምለው እኮ እየነገርኩህ ነው። አክብሮ እሱን እዛ ጋር ሲሰገድ አየውና ለአንተ ይገባሃል ብሎ ሲሰግድ ከለከለዋል። ሀሳቡን ቀይራለህ ያልከው ምንድን ነው? አይ እዛ ጋር አምላክ ለአዳም መላእክቶቹንና ሰይጣንን ስገድ ብሎ ስል ሰይጣን አልሰግድም ስል አምላክ ራሱ ተቆጣው አይደለም? ምንድን ነው ስገዱ ያላቸው? እዛ የሰላምታ ስግደት ነው እያልከኝ ነው አንተ። የሰላምታ ስግደት ነው ብለህ ሰላምታ ስግደት ማለት አምላክ የምናደርገው ስግደት አንድ አይነት ነው። ይለያይ፣ ችግር የለውም። የተከለከለው የተኛው ነው? ችግር የለውም ብለህ አትለፍ። ይኸውልህ አሁን እኛ እዚህ ነቢዩ ሰለላሁ ዐለይሂ ወሰለም ሁዘይፋ ብን ልየማን የከለከሉት ምንድን ነው? ምን ማለት እንትን አንድ እዚህ ላይ ይቅርታ፣ በጣም ይቅርታ ላስቆመህ አይደለም። ስጁድ ማለት ምን ማለት ነው? ስጁድ ማለት ለአላህ ስብሐነ ወተዓላ የሚሰግድ ስጁድ አለ። አሁን ለምሳሌ በጉልበት በመንበርከክ ልክ ኢየሱስ ክርስቶስ ለአምላኩ እንደሚሰግደው በግንባር በመደፋት እንደሚሰግደው አለ። እሱ ይሄ ስጁድ ይባላል። ይሄኛው ግን ለአላህ ስብሐነ ወተዓላ እንደዚህ በጭንቅላታችን የምንሰግደው ወይ እንዲህ አይነት ስጁድ ለአላህ የለም። ገብቶሃል?
ይሄ ለአላህ እንደዚህ ብሎ ስጁድ የለም። ነገር ግን እነሱ ያደረጉት ሰላምታ ነው። በቃ ሰላምታ፣ የሰላምታ ስጁድ ተብሎ የተገለጸውም ያ ነው። ልክ አደም ዓለይህ ሰላም ሄደና ለመላእክቶች አሰላሙ አለይኩም በላቸው አለው አላህ። የሚመልሱልህን ትሰማለህ አለው። ሄደና አደም አሰላሙ አለይኩም አላቸው። ወአለይኩም ሰላም። ይሄ ነው የሆነው። የዛኔ ታዲያ እንደዚህ ብሎ ከጭንቅላት ዝቅ የማለት ነገር ያ ነው እንጂ ሰላምታ ያልኩ ይሄ ነው እንጂ እንደዚህ መጥቶ በጉልበት በመንበርከክና በግንባር በመደፋት የሚባለው ነገር ድሮም የለም ነበር ከፈጣሪ ውጭ፣ አሁንም የለምም፣ ወደፊትም አይኖርም። ያ ነው። ሰላም ማለት የአክብሮት አስተማሪዎችን የአክብሮት ሰላምታ ማቅረብ። ሰይጣንን እግዚአብሔር ያባረረው ለአዳም ስገድ ብሎ ነው አይደለም? ባለመስገዱ ነው። እኔ ይህንን አይደለም። አሁን ለምሳሌ እዛ ጋር አምላክ ማለት አምላክ ተቆጥቶታል አይደለም? አሁን እዚህ ላይ እንጨርስና እንሄዳለን፣ ችግር የለውም። እዚህ ላይ ቅድም እኮ እየጠየቃችሁ ጥያቄ ፈጥሮ ጠይቀ ብዬ አንድ አይነት እንትን ነው እያነሳሁልህ ያለሁት። ለምንድን ነው የተባረረው ሰይጣን ከገነት ከሰማይ? ይሄ ጥያቄ ከሆነ ትጠይቀ። መጀመሪያ እኮ እንጨርስና እንቀጥላለን፣ ችግር የለውም። እሺ ጨርስሽ አምላክ ሰይጣንን የተቆጣው ለአዳም ስላልሰገደ አይደለም? ምንድን ነው አድርጊያለሁ ስገድ ብሎ ሲያዘው አልሰግድም እኔ ብሎ ስለኮራ አይደለም? ምን አይነት ስግደት? የስግደት አይነት እኮ ነገርከኝ እኮ። የአክብሮት ነው በእውቀት ስለበለጣቸው ነው ብለህ እኮ ነገርከኝ። እዚህ ላይ ክርክር አልተከራከርም። እሱም ለአምላክ ነው የሚገባው። ሰላም ብሎ ተሽ ሰላም በሉ ብሎ ልኳቸው ነው አይደለም? አይዋ በሰላምታ እንደዚህ ማለት። እሺ ቀጥል። እዚህ ጋር እሺ ሰላም እና ለምን ተቆጣው? ሰላም ስላላለው አላህ ያንን ትእዛዙን አልፈጸመም ስላለ እንዴ። አሁን እዛ ጋር ለሰይጣን ብቻ አልሰግድም ለሱ ስላለ ለምን ተቆጣ? አሁን ላይ እኮ የአክብሮት ሰላምታ ዝቅ ተብሎ አይባልም አይደለም? እና አሁን እኮ ቁጣ እናንተ አሁን እዚህ ጋር ሰላምታ ዝቅ ብላችሁ አትሉም ነው እያልኩ ያለው። ለምሳሌ ለአንድ አስተማሪ እና ለአንድ ሃይማኖት አስተማሪ ዝቅ ብለህ ማለት ትችላለህ ነው። አሁን እዚህ ላይ ነው ጥያቄው። ገብቶሃል? እሱን ነው እኮ እያልኩ ያለሁት። አምላክ ተቆጣበት ለምን ከተባለ አሁን ላይ ይቻላል ወይ ነው? አሁን ላይ አይቻልም። አሁንም አይቻል ከሆነ እኮ እዛ ጋር ሰይጣንን ተቆጥቶታል አምላክ ዝቅ ብሎ ሰላምታ ስላላቀረበው ነው። ያኛውን እኮ ተስማምተን መጣን። እዚህ ጋር አሁን ዛሬ ላይ ማለት አትችልም። ይሄ ትእዛዝ ባለመፈጸሙ ተቆጣበት። አሁን ላይ ደግሞ ያንን አምላክ አላህ ሱብሓነሁ ወተዓላ ከልክሏል። አይሆንም። ባለፈው አዞ ዛሬ ደግሞ ለምን ተከለከለ? የዛን የአምላክ አላህ ስብሐነ ወተዓላ ያንን ፈቅዶ ነበረ ለሱ። ለምን ከተባለ ምክንያቱም እየጠየቅ ነው። ጥሩ በእውቀቱ በልጧቸው ነበረ። የዛኔ በእውቀቱ በልጧቸው ነበረ አደም ዓለይሂ ሰላም፣ መላእክቶችንም ልክ እንዲሁ ደግሞ ሰይጣን ነው። ስለዚህ ለዚያ ለእውቀቱ ክብር ስጡት አላቸውና በግንባራቸው ዝም ብለው ዝቅ እንዲሉ ሰላምታ እንዳቀርቡ አዘዛቸው። ጅግላቸው እዚያ ያንን አልፈጽምም አሉ። አላህ ስብሐነሁ ወተዓላ ያንን ስጁድ እንዲወርዱለት አዘዘ። አሁን ላይ ለምን ተከለከለ ከተባለ ሰዎች ከጊዜ በኋላ ለፍጥረታት የክብር ስግደት ምናምን እያሉ መፍጠር ጀመሩ። አባቶች በዛ ለቀሳውስቶችም ለነብያትም መስገድ ጀመሩ፣ ጭራሽ ዝቅ እያሉ ወደ መሬት። ስለዚህ ያ ወደ አምልኮ ስለተወሰደ በእነዚህ በነቢያት ትምህርት ላይ አዲስ መንገድ የፈጠሩ አይሁዶችና ክርስቲያኖችን ከዚያ በኋላ ይሄ ነገር ወደ ፈጣሪም ወደ ማምለክ እንዳይሄድ ተብሎ ተከለከለ። አንተ ለምሳሌ መጽሐፍትህን እንዳለ ሄደህ ብታነበው እንዳለ ለፍጥረታት ይሰግዱ ነበረ ነቢያቶች ይላል። ወልዒያዝ ቢላህ። ታዲያ ይሄን ነቢዩ ሰለላሁ ዐለይሂ ወሰለም አሁን አንዴ ይቅርታ የከለከለው አሁን ላይ የከለከለው አምላክ ነው። ነቢያት ይሄ እንደዚህ ሲሰገድ ጥሩ እየመጣ አይደለም ብሎ ሀሳቡን ይሄ በዚህ ሀሳብ እንዳይሰገድ ያደረገው የነበሩ ነቢያት ሰዎች ናቸው ወይስ አምላክ ነው? ያንን ህግ እንትን ያሉት አምላክ ራሱ እና አምላክ የሩቅ እውቀት አለው አይደለም እንዴ? ይሄ ነገር እንደሚመጣ ያውቃል አይደለም? ይሄ ነገር እንደሚመጣ ያውቃል። እና ካወቀን እንትና
መጀመሪያ ሰይጣንን ሰገደ ብሎ ከዛ ከተቆጣ በኋላ ለምን አሁን ከለከለ ነው። አሁን ለምሳሌ ለምን ከለከለ? ሀሳቡን ለምን ቀየረ? ለእነሱ ፈተና ነበር ይዛን የቀረበላቸው። ያንን ትእዛዙን ይጠብቁ አይጠብቁ እንደሆን ከፈተናቸው። ያን ግን ሰይጣን ሊወጣ አልቻለም። መላእክቶች ተወጡ። ገብተዋል። ከጊዜ በኋላ ግን እናንተ የነቢያት ትምህርት ላይ ነን ብላችሁ ለፍጥረታት መስገድ ጀምራችሁ። ልክ ስዕሏን እየሳልክ ማርያምን ከፊቷ ትደፋ ጀመር። ገብርኤል ነው እያልክ ትደፋ ጀመር። ለስዕሏ ያልሰገደ ሁሉ ይጥፋ እያልክ አባቶችህ ረገሙልን። ይሄን አዲስ መንገድ በፈጠሩ ጊዜ አምላክ አላህ ስብሐነ ወተዓላ በመጨረሻው ዘመን ነቢይ በኩል ከለከለ። ጭራሽ ማንም ሰው እንዳይሰግድ ለማንም ብሎ ከለከለ። አሁን ያ አሁን አዳም የተባረረው ከገነት ምን አድርጎ ነው? ዮሐንስ እንዳንተ መጽሐፍ ዮሐንስ እግዚአብሔር ማን ነው? ሰይጣን የተባረረው ምን አድርጎ ነው? አይሰማም እንዴ? ይሰማል። ዲያብሎስ ምን አድርጎ ነው ከገነት የተባረረው? ከሰማይ ምን አድርጎ ነው? አዳምን ያሳተው እሱ አይደለም? አልሰግድም በማለቱ አይደለ? እግዚአብሔር ስገድ ብሎት እሱ ብቻ አይደለም። እሱ ነው አይደለም? አልሰግድ ስገድ ተብሎ ታዟል። እሱ ብቻ አይደለም ታዟል፣ ግን እሱ ብቻ አይደለም። በቃ እሱ ብቻ አይደለም። እዛ እንደዛ አዳምን ራሱ ያሳተው እሱ ነው እኮ። ማን አሳተው? አይደለም አዳምን ያሳተው እሱ ነው። በማሳቱም ረጋ በል እንጂ ታዲያ በምን እያዳመጥኩ እኮ ነው። ዲያብሎስን ያባርደው። እሺ በምን አዳምን በማሳቱና ትእዛዝን ባለመቀበሉና አዳምን በማሳቱ። ትእዛዝን አለመቀበል ማለት ራሱ ከዛ አዳምን ትእዛዝ እንድስት ማድረጉ ራሱ። እሺ ምን ትእዛዝ? የትኛውን ትእዛዝ ባለመቀበሉ ነው ዲያብሎስ የተባረረ? የስግደትና የዛ አዳምን ትእዛዝ እንድጥስ በማድረጉ ከዛ ለዛ ነው የተባረረው። ብቻ ነው የሚባል ነገር የለም። ለማን ነው አልሰግድም ያለው ዲያብሎስ? ለአዳም ነው። አዳም ስገድ ብሎት ነበር እግዚአብሔር ማለት ነው አይደለ? እኔ ጥያቄ እኮ ይሄ አይደለም። ለምን ስገድ ያለው ለምን አሁን ተከለከለ የሚለው ላይ ነው ጥያቄ። አንተ ቆይ። ስለዚህ እግዚአብሔር አዳምን ማን ነው? እግዚአብሔር ዲያብሎስን ለሰይጣን ስገድ ብሎት ነበር አይደለ? ለአዳም ስገድ ብሎት ነበር ዲያብሎስን አይደል? ብሎታል። አዎ አሜን ነው እያቸው አይደለ? ይሄ ሁልጊዜ ጥያቄያቸው ምንድነው? ለምንድን ነው ስገድ ያለው? መጀመሪያ እኔ ጠየቅኩ አይደለም። ሲጀመር አሁን ለምን ተከለከለ ነው። አሁን አንተ ቀለል አድርገህ ቀደም ቆይ ቀደም ምን አይነት ስግደት ነው ብለህ እያልከኝ አልነበረም አይደለም? አይደለም ወደ እኔ ስመጣ አንተ እንትን ትላለህ። ቆይ አንዴ እሺ፣ ቆይ አንዴ እሺ፣ አዳምጥሃለሁ። እያዳመጥኩ እኮ ነው። ለምን ተባረረ ስልህ ጊዜ ለአዳም አልሰግድም ብሎ ብቻ አይደለም ማንኛውም ትእዛዝ አይፈጽምም ነበር። የአዳምን ራሱ ነው ያሳተው እሱ አይደለም። ቆይ አንዴ ለምን እንደሆነ ቆይ እሺ አንዴ ላስረዳ። ምን መሰለህ፣ አሁን ወደ እኔ ስመጣ አንተ ቅድም የአንተን ስጠይቅህ ምን አይነት ስግደት ነው አልከኝ። ምን አይነት ስግደት እንደሆነ አስተካክለህ ስታስረዳ መጥተህ እኔ ጋር ስመጣ ደግሞ አልሰግድም ስላለው ነው ያባረረው። አልሰግድም ስላለ ብቻ ነው ያባረረው እያልከኝ ማስረጃ እንደ ከማሳቱ ጀምሮ ማስረጃ ነው። አዳምን ያሳተው እሱ ነው። ከዛ ደግሞ ሰይጣን አዳምን እንዳሳተው ማስረጃ አስቶታል። በይባብ ሆኖ መጥቶ ማስረጃ ስጠኝ። ሰይጣን አዳምን አሳተው የሚለው ማስረጃ አስቶታል እኮ እያልኩ ነው እንዴ። በፈጣሪ በኮየቱ ጋር ነው ማስረጃ? አላሳተውም ምን ሆኖ አላሳተውም በለኝና ከዛ በኋላ እኔ እሰጣለሁ። አላሳተውም በለኝና እሰጥሃለሁ። አላሳተውም በለኝና በቃ እኔ አልሰጥህም በለኝና እሰጥሃለሁ አለኝ። እሰጥሃለሁ። አላሳተውም በለኝ።
አስቶታል። ስላሳተው ነው የተባረረው። ለምንድን ነው የተባረረው? ቅድም እያልከኝ አልነበረም? ማስረጃ እኮ የቱ ጋር ነው አልኩህ እኮ የምትፈልገውን ቃል ማስረጃ። እሺ ለምንድን ነው የተባረረው? ለምንድን ነው የተባረረው? ቅድም ተባረረው እያልከኝ አልነበረም? ለምንድን ነው የተባረረው? ለምን ትስቃለህ? የምትፈልገውን በልልኝ አልከኝ፣ አልኩልህ። ካልክ እሰጥሃለሁ አልከኝ። ለምን አንተ አሁን ማስረጃ ቀድም አንተ በአንተን ስናወራ አንተ ምን አይነት ስግደት ነው ምናምን የሰላምታ ነው ሰላም ስጁድ ውረድለት ብሎ እያለ አንተ ወሬና አያችሁ አይደለ? የሚገርመኝ ታሪክ መጽሐፍ ቅዱስ ላይ ማለት ነው። አሁን እንደኛ ሰይጣን ከአዳም ጋር ያለው ጠላትነት ምንድን ነው ቢባል ይታወቃል። እችን የዛፍ ፍሬ ብላ ብሎት ሸውዷቸው ወደ እነርሱ ሄዶ ምናምን ነው አይደለ? መጽሐፍ ቅዱስ ላይ ሰይጣንና አዳም ያላቸው ጠላትነት ምንም የለም፣ አልተገለጸም። ዞሮ ግን እኛን የሰይጣን ወንድሞች ናቸው ይላሉ። ከእናንተ ጋር ጠላትነቱን እስኪ ግለጹልን። ከአዳም ጋር ምን ሆነ? ሰይጣን አስቶት ነው ያስወጣ ይላሉ። የቱ ጋር ያለው ወፍ? ሰይጣን አዳምን አሳተው ምናምን የለም ወፍ። ይልቁንስ ለምን እንደተባረረ ሰይጣን ላሳያችሁ። ልክ እንደኛ እኛ ጋር ይመጡና ለምሳሌ ያሉ ሰይጣን ከገነት የተባረረው ለአዳም አልሰግድም በማለት ነው። እንዴት ይሏል? ያው መጽሐፍ ላይ ያለ ነገር እኮ ነው። ልዩነቱ ምን መሰላችሁ? ከእኛ ጋር ምክንያት አለው። ለምንድን ነው ስገድ የተባለው ተብሎ ቢጠየቅ ወፍ ምክንያት የለም። እኛ ጋር ግን ምክንያት ምንድን ነው? በእውቀት በልጦ ተገኘ አዳም። በእውቀት የበለጠ ደግሞ ክብር ይገባል አይደል? አንድ ሰው በእውቀት የበለጣችሁን አስተማሪያችሁን ለምሳሌ ክብር ትሰጡታላችሁ። ይሄ እኮ በእውቀት የተሻለ ነው እንላለን። ስለዚህ ምክንያታዊ ናቸው መላእክቶች እና ሰይጣን ሲታዘዙ የዛኔ አላህ ሲያዛቸው በእውቀት አደም በልጧቸው ስለነበር ነው። ወዐለመ አደም አልአስማአ ኩለሃ ይላል። ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين። አላህ ስብሐነ ወተዓላ ለአደም ለመላእክቶችና ለሰይጣን ያልሰጠውን እውቀት ለአደም ሰጥቶታል። ወዐለመ አደም አልአስማአ ኩለሃ አደምንም የነገራቶችን ስም ሁሉ አስተማረው። ثم عرضهم على الملائكة ከዚያም የነዚያን ነገራቶች በመላእክቶችና በሰይጣን ፊት አቀረባቸውና فقال أنبئوني إن كنتم صادقين أنبئوني بأسماء هؤلاء إن كنتم صادقين። የነዚህን ነገራቶች ስም ንገሩኝ እውነተኞች እንደሆናችሁ ከአደም የተሻላችሁ እንደሆናችሁ ሲላቸው ወዲያው ምን አሉ? መላእክቶችና ሰይጣን ላ ዒልመ ለና ኢላ ማ ዐለምተና አንተ ካሳወቀን ውጭ ሌላ የምናውቀው ነገር የለንም አሉ። ስለዚህ አደም በልጦ ተገኘ በእውቀት። የዛኔ ነው ስገዱ የተባለው። እንደ ክርስትናስ ሰይጣን አልሰግድም በማለት ተባሯል ወይ? አዎ ተባሯል። ኑ ላሳያችሁ ማስረጃ። እንዳም መግባት የሚፈልግ ክርስቲያን ካለ አስገቡት። አድሚኖች ያላችሁ አስገቡኝ ያለን አንድ ክርስቲያን አስገቡት። መግባት የሚፈልግ ክርስቲያን ነው። ያው እና ከታች የዋሻ ንጉስ